ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ እዛ ሰፈር ሰርግ አለ። ግን ሰርጉ የእውነትም ይሁን የውሸትም ይሁን አላወቅኩም። ግን በግምት ውሸት እንደሆነና በቃ ምንም ነገር ቀራሱ ቪዲዮ ላይ ተናግሬያለሁ። ምንም ነገር እንደሌለ በባዶ እንደሆነ እርግጠኛ ነኝ። ነገር ግን ያው ሌላ ዩቱበር ሲያመጣው ማለት ዩቱብ ላይ አይቼ ነገ አስተያየት እሰጥበታለሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ በዝዘት ተረፍረፍ ይበልልኝ። ይሄንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ለምታበረታቱኝ ከልብ አመሰግናለሁ። እንዲሁም ለምትሳደቡም ደግሞ ከልብ አመሰግናለሁ። ነገር ግን ላይክ እያደረጋችሁ ግቡ ማለት ነው። ለማንኛውም ማለት ነው እና ሩቲ ዛሬ ከዛ ከባባ መታለች ማለት ነው። እና ምን አለ መሰላችሁ አንዳንዴ ሩታ ለምን ትሄዳለች? እኔም ያናደኛል። በነገራችን ላይ የተጠራችበት ቦታ ስትሄድ ማለት ነው። ነገር ግን ሳታቅ ነው፣ በሌላ ሰው ነው አስጠርተው ያመጧት ማለት ነው። እና ቤተሰቦቼ መረዳት ያለባችሁ ነገር ማለት ነው የኛ እንቁ እህታችን ከሌለች እነሱ መኖር አይችሉም። መተንፈስ ራሱ እኮ አይችሉም። እውነት በቃ ሩታ ብለው ነው ውሃ የሚጠጡት ማለት ነው። ሩታ ብለው ነው እንጀራ የሚጎርሱት ማለት ነው። እና ያለ ሩታ ደግሞ አይሆንላቸውም ማለት ነው። ስለዚህ ምን ታርግባል ሰላችሁ ለግዷ ማለት ነው። ምክንያቱም የኛ ልጅ የዋህ ናት፣ መልካም ናት። ማንም ቢጠራት ለመልካም ነገር ነው የተፈለኩት ብላ ነው የምትሄደው ማለት ነው። ግን ብትሄድም ማለት ነው ዘንንቀብረር ብላ ነው። እና አይታችሁታል። እኔ ሞር ቪዲዮን እሱ ቤት አላየሁትም። አልሄድም እሞታታለሁ እንጂ አልሄድም እዛ ቤት እንደዚህ ያለ ሰፈር ማለት ነው። ሰብስክራይብ አንስቼ ከወጣው ቆይቷል። ነገር ግን ትንሽ ተቆራጭ ቪዲዮ በውስጥ መስመር ተልኮልኝ ነው ያየሁት ማለት ነው። እና አቤላ ተብዬው ማለት ነው መጀመሪያም ደረጃ ሴታ ሴት ሱፉም አላማረብህም፣ ምንም አያምርብህም። ሲቀጥል ሁሌ ወንድሜ 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 አትበል። አብርሽ ማለት ለአንተ ወንድምህ አይደለም። እንደዚህ እባብ የሆነ ወንድም ጠላት የሆነ ወንድም የለውም ማለት ነው። ወንድሙ ማለት ኤፍሬም ነው። ምክንያቱም በገዛ በእናት በአንድ ሆድ ተራቅጠው የወጡት ወንድሙ አየህ ዛሬ መልስ ሲሰጠው ማለት ነው። እንደውም ጋሽዬ አይፈልግህም፣ እናቴ አትፈልግህም፣ እኛ ራሱ አንፈልግህም፣ ሄርሜላን ቀለበት ካረካላትና ካገባህ ሲለው ነበረ። ወንድም ማለት እንደዚህ ነው። ምክንያቱም አንተ ችግር የለውም አንተማ ለምን እንደምትንቀሳቀስ እናውቃለን ማለት ነው። ምክንያቱም የምትበላው በአብርሽ ብር፣ የምትለብሰው በአብርሽ ብር፣ ዛሬም ሱፍ የተከራየልህ በአብርሽ ብር ስለሆነ አንተ ብርና ብር ጥቅም ስለምትፈልግ ነው እንጂ ከአብርሽ ሌላ ነገር ፈልገህ አይደለም ማለት ነው። ሲቀጥል ዞሮ ዞሮ ማለት ነው ውሽሚትን አንተ ራስህ ታገባታለህ እንጂ አብርሽ መቼም አያገባትም። አብርሽና ሩታ ደግሞ የመረረህን ዋጣው። ነገ አንተ ራስህ ታፍርበታለህ ማለት ነው። ዞሮ መታረቃቸው አይቀርም ማለት ነው። በመካከላቸው ልጅ ያለው ማለት ነው። እና ሩታ ለቀቅ ብታረጓትስ አንተም ይሄ አብርሽ የሚባለት ውሽሚትም ከህይወቷ ውልቅ ብላችሁ ለምን ሸገር አትሄዱ ማለት ነው? ሸገር ሂዳችሁ ለምን አሸቅሉ? እንደውም ቡታጀራ ላይ ጠባብ ስለሆነች ማለት ነው ቦታ ትቸገራላችሁ። ሩታ በቃ እናንተማ አላማ የነበራችሁ ማለት ነው። ሄርሜላ ይቅርታው ስትጠይቀው ሩታ ታለቅሳለች፣ ሩታ ትሰበራለች። በቃ ሩታ እንደ በፊት ሩታ ተናግራለች። እናንተ ናችሁ እንጂ የተቃጠለችሁት፣ ሩታ በጭራሽ አልተቃጠለችም፣ በጭራሽም አልተናደደችም። ለምን ብላ ነው የምትናደደው? ምን ጎሎኝ ብላ እና በፊት እንኳን አብርሽ ሲሄድ ሲያስከፋት ኢዶ ሲመጣ የሆነ ነገር ሲያረጋት ነበር የምታለቅሰው የሚከፋት። አሁን ከህይወቷ ካወጣችሁ በኋላ ለምንድን ነው የምታለቅሰው? አንድ ልብስ ገዝተነው ማለት ነው ለብሰነው ካለቀ በኋላ ከጣነ በኋላ ያ ልብስ አያሳዝነንም እኮ። ምክንያቱም በብራችን ገዛ ነው ተጠቀምንበት። ከተጠቀምንበት በኋላ ከተቀደደ በኋላ ሰውነታችን ያሳያል። በቃ ለኛ የማይጠቅመን ነገር ስለሆነ እንጥለዋለን። ሩታም ደግሞ አብርሽን አገባችሁ ለትዳር አልሆንም አለ። ለትዳር ብቁ አይደለውም፣ መንዘላዘን ነው የምፈልገው። ስለዚህ አንቺን ተንከባክቤ ልጄን ማሮት አልፈልግም። ወይም ደግሞ እኔን የምትፈልግኝ ከሆነ የትም ቦታ እየተንዘላዘልኩ እየመጣው አርሂቡ ብለሽ የምትቀበኝ ከሆነ ላኖርሽ አለ። ብለዛ ደግሞ አይሆንም። ሩታ ደግሞ አይሆንም አለች። ምክንያቱም ተዘላዝሎ ሲመጣ ደግሞ መቀበል አልቻለችም። እና እዚህ ጋር እኮ እኔ የአንዳንድ ሰው ነገር ይገርመኛል ማለት ነው። አብዛኞቻችሁ ራሱ ሩታን የምትሰድቡ ወይም ደግሞ ሄርሜላ ተብዬዋ ጀግና ነሽ ሂጂበት ቀጥይበት እንኳን ደጋረግሽ ምናምን የምትሉ ሰዎች ማለት ነው። እዚህ ጋር እኮ ማስተዋል ያለባችሁ ነገር ማለት ነው ለሩታ
አብርሽ እኮ አይደለም አልፈልግሽም ውጪ ከህይወት ያላት ማለት ነው። አብርሽ እኮ ጀስት እስካሁን እኮ ይወዳታል፣ ይፈልጋታል። ነገር ግን ሩታ ናት። ባለፈም እኮ አብርሽ ራሱ ፈልጓል እኮ። እሺ በቀሉ ይተውና በቀሉ ትበቀለኝ፣ ችግር የለብኝ ግን ከአንተ ጋር አልቀጥልም ብላኛለች፣ እምቢ ብላኛለች፣ አልፈልግህም ስትለኝ እንዴት አድርጌ እኔ ከእሷ ጋር ልኖር ብሎ ሲናገር አልሰማችሁ? ስለዚህ ሩታ ናት አልፈልግም ያለችው እንጂ እናንተማ ወዳችሁም ጠልታችሁም ትፈልጓታላችሁ ሩታን ማለት ነው። ነገር ግን ሩታ ሀብቴ አትፈልጋችሁም፣ ከህይወቷ ውጡ፣ በቃ ተዋት። እስቲ አንድ ሳምንት ሩታ ሳትሉ ቪዲዮ ስሩ በራሳችሁ ማለት ነው። በቃ እኛ እዚህ ጋር የገረመኝ ነገር ቢኖር ማለት ነው ህዝቡ ሁሉ ማለት ነው ጀስት ሩታ ትዝ ይላችኋል። የሰው ፍቅር ይስጠንና ሩታዬ የመጣችበት ታይም ማለት ነው ሰው ሁሉ በቃ ሩታ ሩታ ነበረ። ቀለበት አድርግላት፣ እንደዚህ አድርግላት፣ የፍቅር ጥያቄዋን ተቀበላት። ህዝቡ ሁሉ ነበረ የወደዳት ማለት ነው። ውሽሚት አሁን የምትፈልገው ማለት ነው ያቺ ባርት ነው በቃ ያቺ ባርት። ምክንያቱም ተቀበላት፣ አግባት፣ አው ጥሩ ነገር ሰራችሁ። የዘፈን እስክስካው ምንድን ነው የሚባለው ነገር አለ። የዘፈን ዳርዳሩ እስክስካ ነው ይባላል። እና ምንድነው አሁን የነገሩ ዳርዳሩ ማለት ነው ቤሎ ለብሳ ትመጣለች፣ ቀለበት አርግልኝ ትለዋለች፣ ትስመዋለች። ያንን ነገር ምንድነው ህዝቡ ተቀበላት፣ አው አርግላት፣ እንደዚህ በላት፣ እንደፈለኩ ኡንላት እንዲላት ነበር። ይሄ ደግሞ እያማራት ይቀራል። እያማራት የአብርሽን ውሽሞች ሆኖ ወንዶችም ሰራተኞችም ሆኖ እያማራችሁ ይቀራል። ምክንያቱም ህዝብ የፈለገ እቺ ውሽሚትን እንኳን ቢወዳት አግቢው ወደ ኢጂ ከሱ ጋር ቀጥይበት የሚላት እሷን ራሷን ተምሳይት ናቸው። ጠዋትም ተናግሬ ያለው ማለት ነው እንጂ አይን እኔ እንጃ አላውቅም። በሰው የተፈጠረ ሰው እንደዚህ አይነት ሴት አያበረታታም። የሰውን ትዳር በትና አራግፋ ለራሴ ውሰድ የሚል እስከ ዛሬ አይተንም ሰምተንም አናቅም ማለት ነው። ሲቀጥል የአብርሽን ሰርግ ወይም ደግሞ የአብርሽ ፕሮግራም ለምንድን ነው የምትሄደው? ሩታ ምን ቤት ናት? ሩታ እኮ ለእናንተ አሁን ምንም አይደለችም እኮ የአብርሽ ሚስት እኮ አይደለችም። በቃ ሚስቱ ነበረች፣ ፈታች፣ አለቀ ማለት ነው። ሲቀጥል ብዙ ሰው ማለት ነው እኔ የሚያናደኝ ነገር ቢኖር ሩታ ትጎዳለች። ሩታ እንደዚህ ለምንድን ነው የምትጎዳው? እስቲ ንገሩኝ። የምትጎዳበት ባርት የቱ ጋ ነው? ሩታ ብቻ ናት እንዴ በሀገራችን ልጅ ወልዳ ከባል ዋጋ የምትፋታው? ሩታ እኮ እንቁ ልጅ ናት፣ ጀግና ሴት ናት እኮ ሚስማር ልጅ እኮ ናት። ወይኔ ከሷ የበለጠ ደግሞ ጀግና የሆኑ እህቶች አሏት። ሚዲያ ላይ እንደዚህ ሰው ሁሉ እየተንገበገበላት እንዴት ነው? ሩታ ማለት ለብቻዋ በየቀን ቀኑ ቪዲዮ ብሰራ ወይኔ የት በደረሰች። አብርሽ ራሱ ማለት ነው በቂጡ ነበር የምታስቀምጠው በቂጡ። ግን ሩታ ተናግራለች፣ እኔ ለቪዲዮ ችላ እላለሁ፣ መስራትም አልፈልግም እና ቦታም አልሰጠውም። ምክንያቱም ሩታ እንደነሱ ስግብግብ አይደለችም። እነሱ ዛሬ አንድ ነገር ከተፈጠረ በቃ ቡታጀራዎች ይሄዱበታል፣ ይሰራሉ፣ ይነግዳሉ። ሩታ ግን ለሰው መልካም ትሆን ለራሷ ዜሮ ናት ማለት ነው። እና በቤቷ እንደ ማንኛውም ዩቱበር ቀን በቀን ብትለቅ ቀን በቀን ብትሰራ ከማናችሁም በላይ ሆና ትገኛለች ማለት ነው። እና ልጅ ማሳደግ አይደለም ሩታ ማንም ሰው ያሳድጋል፣ ማንም። ለሩታ ደግሞ እነዚህ እንቁ የሆነው ቤተሰቦች እያሏት እንቁ የሆነች እናት እያላት ልጅዋ ምንም ነገር አትሆንም። እውነት አሁንም ለልጅዋ ብላ ዛሬ ትዳሬን ፈትቼ እንዴት ብላ ነው እንጂ ከእናንተ የበለጠ ከአብርሽ የበለጠ ሸበላ ይዛ እንደምትመጣ እርግጠኛ ነኝ። አብርሽ ራሱ በቅናት እንዲያብድ ነገር ግን አትፈልገውም። ግን እኔ ብትመጣ እንዴት ደስ ባለኝ ማለት ነው። ከምሬ ነው የምላችሁ። ከአንድ ብቅ አላቅም እኔ ወይም ከይሳቅ ጋር ራሱ ብትመጣ ደስታዬን አልችለውም። እና ስለዚህ ሩታ ለምን አላለቀሰች ነው የእናንተ አላማ። ሩታ ማልቀስ አለባት ግዴታ፣ አልቅሳ አብርሽን መለማመጥ አለባት። እንደዚህና የለም ትላንትና ተናግራለች። እንደዚህ የሚባል ነገር እኔ ቦታ ተዘግቷል፣ ተቆልፏል፣ በቃ አልቋል። በፊት ለፍቅር ነበረ፣ ለቤት ነበረ፣ ለትዳሬ ነበረ ያን ሁሉ ማለቅሰው። አሁን ትዳር ከሌለኝ በቃ ቤት ከሌለኝ ለማንም አላለቅስም፣ መኖረው ለልጄና ለራሴ ነው ብላለች። ተፋቷት።